ከሁለት ዓመት የስደት ህይወት በኋላ ወደ ሀገሬ ለመግባት ዛሬ የመጨረሻ ቀኔ ነው። በዚህ 2 ዓመት ካፈራሁት እንዳግኝቴ ለቤተሰብ፣ ለዘመድ፣ ለጓደኛ፣ ለራሴ ስለያዝኳት ጥቃቅን ነገር ተጠራቅማ የአየር ማረፊያው ስደርስ የአየር ማረፊያው ፖሊሲ ከሚፈቅደው ኪሎ በላይ ሆኖ ለተጨማሪ ከባድ ወጪ ተዳረኩ። የሆነ ሆኖ ዕቃዬን ጥዬ ከመሄድ በሚል የተባልኩትን ከፍዬ አለፍኩ። ሌላው ደግሞ ቼክአፕ ሰዓት ላይ የያዝኩትን 5 ሊትር የዘምዘም ውሃ ኬሪኦን ባጌጅ ወይም በእጅ ይዘን ከምንገባው ሻንጣ ጋር አብሬ ይዤው ለመግባት ስሞክር ክልክል ነው ተብዬ ጥዬ ለመምጣት ተገድጃለሁ። እንደ ሐሳብ ሌሎቻችሁ መጪዎች ካላችሁ ወደ ሀገር ቤት የዘምዘም ውሃ ወደ ሀገር ቤት ለመውሰድ የምትፈልጉ ከቼክድ ባግ ወይም ከኋላ ከሚገባው ሻንጣችሁ ጋር ነው መያዝ የምትችሉት እና በደንብ አሳሽጋችሁ ለመያዝ ሞክሩ። ቦሌ ወይም አዲስ አበባ ስንደርስ የብዙ ሰዎች የዘምዘም ውሃ ፈንድቶ እንደደረሰ ስላየሁ ነው ይሄን የምላችሁ። ሻንጣችንን አስረክበን ወደ ፕሌኑ ስንገባ የእረፍት ስሜት ተሰማኝ። ምንም እንኳን ተጨማሪ በመክፈሌና የዘምዘም ውሃው በመቅረቱ ብናደድም ኮተቴን ግን አስረክቤ በመግባቴ አሁን የግልግል ስሜት ተሰምቶኛል። አሁን ፕሌን ውስጥ ገብተን ቦታችንን ይዘናል። ከአልባሃ ወይም አልአቂቅ ኤርፖርት ወደ ጅዳ የአየር ማረፊያ ተጉዘን ከዛ ደግሞ ወደ አዲስ አበባ የሚነሳውን የሳውዲ አየር መንገድ የበረራ ቁጥር SB 0471 አውሮፕላንን እንጠብቃለን። በጅዳ አየር ማረፊያ የማሳልፈው የ5 ሰዓታት የሌሊት በረራዬን የምጠብቅበት ጊዜ አሳስቦኛል። ሳልተኛ እንዴት ልሆን ነው ወይ እንቅልፍ ጥሎኝ በረራዬ ቢመልጠኝስ እያልኩ ተጨንቄያለሁ። አሁን ጅዳ አየር ማረፊያ ደርሰናል። ወደ ኢንተርናሽናል መዳረሻ ወደሚለው መንገድ ስናመራ በርካታ ሀበሻዎች አገኘሁ። ከአንዳንዶች ጋር እንደውም የሞቀ ወሬ ጀመርን። ጅዳ ኤርፖርት ነው። አሁን ወደ ካልባሃ ጅዳ ኤርፖርት አርፈን ነው። እስካሌተሩን እንሞክረው ብለን ያው እስካሌተሩ እየሄድን ነው። በሚያሳዝን ሁኔታ የዘምዘም ውሃዬን አልያዝኩም ማለፍ አይቻልም ብለውኝ እና በጣም አዝኛለሁ። ዘምዘም ውሃ ዌልካም ቱ ጅዳ ሲቲ። የኢትዮጵያ እንትን የት ነው ያለው? እኛ እኮ ገና አሁን አንሄድም እኮ ቁጭ ብለን ነው የምንጠብቀው። ኧረ ቁጭልን ምን ማለት ነው የምፈልገው እኮ ንጉዕት አብን ما تروح هنا تقعد صار 10 معلوم بس وين كان فينا عربي كان تعالوا هنا اسمع ሻንጣችን እዚህ ነው የምንቀበለው ወይስ ኢትዮጵያ? እዛው ነው ኢትዮጵያ ነው የሚሰጡን። አንተም የት ያወቅሽ ቦታ ነው የምትወስጂ? ኢንተርናሽናል ትራንስፈር ሲላለ ምንም እንዳለው ድቅለው ማለት ነው። ወርቀን ነበረ በእናታችሁ እዚህ ላይ አልሐምዱሊላህ። እንትን ሽን አምጪ ትኬትሽን። ወሬያችንን እያሞቅን በከተማ ውስጥ ሌላ ከተማ የሆነውን ይሄን ኤርፖርት እንንሸራሸርበት ጀመር። በባቡር ተጉዤ የማላቀው እኔ
በዚሁ ኤርፖርት ውስጥ ወደ ኢንተርናሽናል መዳረሻ ወደሚለው በእግር ለ10 ደቂቃ የሚያስጉዘውን መንገድ በባቡር አንድ አፍታ ፉት አልናትና የባቡርም ኤክስፒሪየንስ ከዚሁ አገኘሁ ማለት ነው። The train is arriving. Please get ready to exit. القطار يصل الآن. الرجاء እስካሌተሮቹን ተዝናናንባቸው እንደ ልባችን። ይሄ የጥበቃ ጊዜያችንን በእስካሌተር በመዝናናት አሳለፍ ነው። የምን እንቅልፍ በዚህ ኤርፖርት ውስጥ እንቅልፋችን ብን ብሎ ጠፍቶልን ሌሊቱን ሙሉ እንዲሁ ወደዛ ወደዚህ እያልን ኤርፖርቱን ስንጎበኝ ባንገዛም እቃዎችን ስንጠይቅ ቆየን። ቅድሞቹ ልጆች ጋር ተማለ እነሱን ማለሳቸው ነው ይሆናል። እንዴት እንደዚህ ዞራል ብዬ ወደዚህ እጄ ነበር አብዝብታይ ባባ ከታች ከወደ ከኋላ እየመጡ ነው። አይዋ ሄዱዋ እዚህ ነው አይደል ነበሩት? አዎ ሄደዋል፣ ገብተዋል። በቃ እንዴት ልጅ ማን የቅድሟ ልጅ እንዳትሆን አይደለች ግን ኢትዮጵያዊ ናት መሰለኝ። እስቲ ከጀርባዋ ራሱ ኢትዮጵያዊ ትመስላለች። አባሻ ነች ነው ኧረ አይደለችም። ነጮች ናቸው እነዛ የገቡን እነሱም አይደሉም፣ አበሻዎች አይደሉም። እነሱ ሄዱ አሉ በቃ አይደሉ ናቸው። እሺ እቺ አንዲቷ ኧረ እኛ እንዳይጠይቁን ዝም ብለን እንሂድ። የት አሉ? ላላ ሰው ይሽ አዲስ አበባ ሄደ። አዲስ አበባ ነች። አዲስ አበባ ነው ያለው እኮ ወላሂ በይ እነዚህ ማለት ነው። እኛ አንቺ ቦሌ ነሽ አዲስ አበባ አይደለም ትላለች እና የኛ ገና ነው ያምጀል እንደ ይሄ እኛ አሁን እኮ እያለ ያለ የሆኖቹን ነው የሚሄዱት። ለምንድን ነው እንትን ኢትዮጵያ አይሉም እንዴ? አሁን ደግሞ ወደ ላይ እንወጣለን። ይሄን እስከሌተር ደማስ ጋላሪ ሞልቷል። ቢስሚላህ ሶስተኛ ከመጣሁ ይቀርጻል እንዴ? ድጋሚ አልመጣም። አልወላይ ደክሞኛል። እንኳንም ጫማዬን አወለኩኝ። በነገራችን ላይ እስቲ ያንቺ እኮ ይመቻል። እኔ እኮ ሂል ስለሆነ እኮ ነው ያወለኩት። ይታያችኋል። በባዶ እግሬ ነኝ እየሄድኩ ያለሁት። እግርሽ ደግሞ ትንሽዬ ትበቃለች ለመራመጃ አይደል እንዴ? ይበቃል ይበቃል። ትንሽዬ ያውኖቹን ነው የገቡትን ነው እየጠሩ ያሉት። ሀላ
ማን ነበር ስሟ? ስሟ ማን ነበር? ስሟ ማን ነበር? እነዛ አብረው ነው የነበሩት ልጆች ናቸው እኮ እንጃ አላውቅም። ወፍ እያደረጉ ነው ታያቸው። አሁን ወደዚህ ነው ወላሂ እነሱ እንትን እያደረጉ ነው ታያቸው። እሺ ግን እንዴ አሁን ደግሞ ወደ ሌላ ቦታ እንሂድ። እዚህ አንመለስ። ወደዛ እንዴ ያላየንም እኮ ገና ነው እባክሽ። አንቺማ ትኬትሽንም ጥለሻል አትሄጂም ዘንድሮ። የዚዳውንም የዛውንም እንትን ሲለው እኮ ያኛው ቀይ አብርቶ አላስወጣሽ አለኝ እኮ ቅድም። ከዛ የአዲስ አበባውን ሲያደርግ እኮ ነው ያሳለፈኝ እኮ ታዲያ። እና አሁን እኮ ወደ አዲስ አበባ ስለምትሄጂ ነው እኮ እንደዛ ባይዋ። አይ ትንሽ ላስቦካሽ ብዬ ነው እኔማ። ኧረ በአላህ ይሄን ኤርፖርት እንደው በቃ በፍቅር ወደነው። አንቺ የነገርኩሽ ተዘጋረ ሰላባ። ዋው ዋው ይሄ እንትኑ ሲያምር። አዲስ አበባ ኤርፖርት እንደዚህ ቢኖር ደስ ይለኛል። ሊኖር ይችላል። እኛ የት እናውቃታለን አዲስ አበባ። በእርግጥ እንደዚህ ሰፊ አይደለም። እስቲ የኛ SV 421 የሚል ፈልጉ እዚህ አካባቢ ላይ ላ ገና አሁን እየተዋወቅን ነው። ይገርማችኋል ከጓደኛዬ ጋር እኔ ባላለው አንቺስ እየቃደው ማለት ነው። በመጨረሻም አንድ ሀሳብ መጣልን። መሀል ላይ ተቀምጦ ያገኘነውን ፒያኖ ለምን አንሞክርም ተባባልንና እየፈራንም ቢሆን በድፍረት እርስ በርስ እየተደፋፈርን ሄደን ሞከርነው። አንተም ልትነኪና እንደ በአጠቃላይ ደስ የሚል ቆይታ በኤርፖርት ውስጥ አሳለፍን። የ5 ሰዓት የጥበቃ ጊዜያችን ሳናስበው አለፈልን ማለት ነው። በመሃል እኛ መቼ ነው ምን በራው የሚሉ የጭንቀት ሀሳቦች ነበሩ። ምክንያቱም በሌላ የበረራ ቁጥር ሌሎች አበሾች ቀድመውን ለበረራ ተጠርተው ነበር። ስለዚህ አንዳንዶች እየተጠራጠሩ ነበር። የኛ እንዳይሆን አብልጦን እንዳይሆን እያሉ በጭንቀት ሲጠይቁ ነበር። በመጨረሻም ወደ ኢትዮጵያ የሚበረው አውሮፕላን ላይ ተሳፈርን። قبل مغادرة
الطائرة يجب خلع الأحذية، سلب جميع الأغراض الشخصية، التوجه إلى أقرب المخارج، ثم استخدام السلة. توجد مسافات نجاة للتحديث تحت مقعدك أو إلى جانبك عند صدور الحادث من جهته. አውሮፕላናችን መሬቱን ለቆ ወደ ሰማይ ሲበር የጅዳን ከተማ በጨለማ ቁልቁል በመብራቶች ደምቃ ለመመልከት ቻለን። ምግባችን መጥቷል። እንቁላል፣ ዳቦ፣ ምንድን ነው ይሄ ደግሞ? አፕል፣ አናናስ ጁስ፣ ውሃ። ከ3 ሰዓት ገደማ በረራ በኋላ ንጋት ላይ የአዲስ አበባ ሰማይ ላይ እየተንሳፈፈን ነበረ። አዲስ አበባን ቁልቁል ተመለከትናት። አልሐምዱሊላህ በሰላም ደረስን። በሚቀጥሉት ቪዲዮዎች ለኢትዮጵያ የምሰራላችሁ ይሆናል። እስከዛው መልካም ቆይታ።